የመኪኖች ዋጋ ላይ ከፍተኛ ለውጥ እየተስተዋለ ነው። ሰላም የተከበራችሁ የቻናሌ ቤተሰቦች እንደምን ሰነበታችሁ? ዛሬም እንደተለመደው ስለ መኪኖች ልናወራና ልናወጋ እዚህ ተገናኝተናል። ይህንን ፕሮግራም ስትከታተሉ ከናንተ የሚጠበቀው ነገር ላይክ እና ሰብስክራይብ ማድረግ ብቻ ነው። በፍቅር ነው የምጠይቃችሁ። ስለ መኪና ማወቅ የምትፈልጉ ከሆነ ላይክ፣ ሰብስክራይብ አድርጉ። የመጀመሪያው የምጀምርላችሁ መኪና ቮልክስዋገን ID.6 ክሩዝ ፕሮ የሚባለው መኪና ነው። ይህ መኪና የ2022 ሞዴል ሲሆን ID.6 EV የሚባል ኢትዮጵያ ውስጥ በጣም ፌመስ የሆነ መኪና ነው። ጄኔሬሽኑ ፈርስት ጄኔሬሽን የሚባል ሲሆን ትሪም ሌብሉ ደግሞ ክሩዝ ፕሮ የሚባል ነው። ቦዲ ታይፑ ክሩዝ ኦቨር SUV የሚባል ሲሆን 7 ሰው አንቀባሮ መያዝ ይችላል። ሞተሩ 150 ኪሎ ዋት ማለትም 201 HP ማመንጨት የሚችል ሲሆን ባትሪ ካፓሲቲው 84.8 ኪሎ ዋት ሃወር ነው። በጣም ትልቅ ነው። ድራይቭ ታይፑ ደግሞ ሬር ዊል ድራይቭ የሚባል ሲሆን አውቶማቲክ ትራንስሚሽን የተገጠመለት፣ ቶፕ ስፒዱ 160 ኪሎ ሜትር ፐር ሃወር መጓዝ የሚችል ፉል ኤሌክትሪክ የተባለለት በአንድ ጊዜ ቻርጅ ብቻ 600 ኪሎ ሜትር መጓዝ የሚችል ፌመስ መኪና ነው። ዳይሜንሽኑን ስንመለከት ደግሞ 4876 ርዝመቱ ሲሆን ስፋቱ ደግሞ 1848 ነው ማለት ነው። ቁመቱ 1680 ሲሆን ከመሬት ያለው ከፍታ 152 ሚሊ ሜትር ነው። ለኛ ሀገር እጅግ ተስማሚ የሚባል ነው። መኪናው እንግዲህ በሀገራችን የሚታወቅ ከመሆኑም በላይ ይሄኛው የማስተዋወቃችሁ ወይም ሬንጁን የዋጋውን ሁኔታ የምነግራችሁ መኪና ያገለገለ መኪና ነው። ማይሌጁ እስከ 37000 አካባቢ የተጓዘው መኪና አሁን ላይ እየተሸጠበት የሚገኘው ዋጋ 4,850,000 ብር እየተባለ ይገኛል። ሁለተኛ ላይ የምነግራችሁ መኪና ደግሞ ቶዮታ BZ4X የሚባለው ፌመስ መኪና ነው። በኢትዮጵያ እንግዲህ ቶዮታ ያለውን ብራንድ ሁላችንም እናውቀዋለን። የተመረተበት ዓመተ ምህረት የ2023 ሲሆን ፈርስት ጄኔሬሽን የሚባል ነው። ትሪም ሌብሉ ፕሮ የሚባል ሲሆን የተመረተበት ዓመተ ምህረት እንደነገርኳችሁ 2023 ነው። ቦዲ ታይፑ ክሩዝ ኦቨር SUV EV የሚባል ሲሆን 5 ሰው አንቀባሮ መያዝ ይችላል። 160 ኪሎ ዋት ማለትም 214 HP ማመንጨት የሚችል ሲሆን ባትሪ ካፓሲቲው 72.8 ኪሎ ዋት ሃወር ነው። ድራይቭ ታይፑ ደግሞ ፍሮንት ዊል ድራይቭ የሚባል ሲንግል ሞተር የተገጠመለት ሲሆን ትራንስሚሽኑ አውቶማቲክ ነው። በዚህን ያህል ፍጥነት ኢትዮጵያ ውስጥ መጓዝ ጭራሽ አይቻልም። በጣም ፈጣን የሚባል ነው። ፉል ኤሌክትሪክ የሚባለው የመኪና በአንድ ጊዜ ቻርጅ 615 ኪሎ ሜትር መጓዝ ይችላል። ዳይሜንሽኑን ስንመለከት ደግሞ 4690 ሚሊ ሜትር ርዝመቱ፣ ስፋቱ ደግሞ 1850፣ ቁመቱ ደግሞ 1650 እንደሆነ የታወቀ ጉዳይ ነው። ከመሬት ያለው ከፍታ ወሳኝ ነው። 205 ሚሊ ሜትር እንደሆነ በጣም ብዙ ሰዎች የሚወዱለት አንዱ ነገር ምንድነው? ከመሬት ያለው ከፍታ ነው። ይህም መኪና ባገለገሉት የሚሸጥበትን የምነግራችሁ ሲሆን እስከ 12000 ኪሎ ሜትር የተጓዘው የመኪና ሁሌ እየተሸጠ የሚገኝበት ዋጋ 4,600,000 ብር እየተባለ ይገኛል። በሶስተኛ ደረጃ የምነግራችሁ መኪና ሃዩንዳይ ስታሪያ የሚባለው መኪና ነው። ይህ መኪና የ2022 ሞዴል ሲሆን 2.2 ሊትር ኢንላይን 4 ቱርቦ ቻርጀር ዲዝል ኢንጂን የተገጠመለት ሲሆን 175 HP ማመንጨት ይችላል። መኪናው የተጓዘው እንግዲህ ይህም ዩዝድ ነው ማለት ነው። 12000 ኪሎ ሜትር ተጉዟል ማለት ነው። አሁን ላይ እየተጠራበት የሚገኘው ዋጋ 4,800,000 ብር እየተባለ ይገኛል። ሌላኛው መኪና ቶዮታ ላንድ ክሩዘር 300 VXR የሚባለው ነው። ይህ መኪና የ2023 ሞዴል ሲሆን 3.3 ሊትር ትዊን ቱርቦ V6 ኢንጂን ተገጥሞለታል። V6 ነው ማለት ነው። በጣም ጸዴ የሚባል ነው። V6 ሁላችሁም እንደምታውቁት። ስለዚህ የመኪና አሁን ላይ እየተጠራ የሚገኘው 36,500 እየተባለ ነው፣ በ00 ማለት ነው። ሌላኛው ዩዝድ መኪና የምነግራችሁ ቶዮታ ራሽ የሚባለው ነው። ይህ መኪና የ2021 ሞዴል ሲሆን ቶዮታ አምርቶታል። ሞዴሉ ደግሞ ራሽ ነው፣ ሰከንድ ጄኔሬሽን ነው። ትሪም ሌብሉ G ታይፕ የሚባል ሲሆን ቦዲ ታይፑ SUV 7 ሰው አንቀባሮ መጫን የሚችል፣ ኢንጂኑ ደግሞ 1.5 ሊትር 4 ሲሊንደር 103 HP ማመንጨት የሚችል ሲሆን ድራይቭ ትሬኑ ሬር ዊል ድራይቭ 2 ዊል ድራይቭ የሚባልለት ባለ 4 ስፒድ አውቶማቲክ የሚባል
175 ኪሎ ሜትር በአንድ ጊዜ ቻርጅ መጓዝ የሚችለው ይህ መኪና 12000 አካባቢ የሚጓዝበት ማይሌጅ ደግሞ 12.5 ኪሎ ሜትር ፐር ሊትር መጓዝ ይችላል። ዳይሜንሽኑን ስንመለከት 4435 ርዝመቱ፣ ስፋቱ ደግሞ 1695 ሲሆን በአጠቃላይ ቁመቱ 1705 ነው። በጣም ተለቅ ያለ መኪና ነው። ከመሬት ያለው ከፍታም እንደምትመለከቱት መኪናው 220 ሚሊ ሜትር ግራውንድ ክሊራንስ አለው። በጣም ጸዴ የሚባል ነው። መኪናው እንግዲህ ወደ 25000 ኪሎ ሜትር የተጓዘው አሁን እየተጠራበት የሚገኘው ዋጋ 4 ሚሊዮን 200 ሺህ ብር እየተባለ ነው። ሌላኛው መኪና ደግሞ ቶዮታ ሃይሉክስ ዱዋል ካብ የሚባለው መኪና ነው። ይህ መኪና የ2019 መኪና ሲሆን እንግዲህ ፒክአፖች በጣም ተፈላጊ መኪኖች ናቸው። 7th ጄኔሬሽን ነው። በጄኔሬሽን ደረጃ የሚነሱ ነገሮች አሉ። በጣም ብዙ ጄኔሬሽን ያሳለፈ መኪና ሲሆን በጣም ብዙ ልምድ አለው ተብሎ ስለሚታሰብ ተመራጭነቱ በጣም የሰፋ ነው። የ2019 መሆኑ ደግሞ በጣም ብዙ ሰዎች እንግዲህ በፒክአፕ ደረጃ ብዙ ሰዎች ኦልዲሶችን ይመርጣሉ። ምክንያቱም ጉልበት አላቸው፣ በጣም ብዙ ነገር የተካተተላቸው ስለሆኑ ማለት ነው። ያው እንግዲህ ትሪም ሌብሉ ሪቮ የሚባል ሲሆን ቦዲ ታይፑ ፒክአፕ ደብል ካብ የሚባል ነው። 5 ሰው መጫን ይችላል። ኢንጂኑ 4 ሲሊንደር 2.8 ሊትር ቱርቦ 201 ኤችፒ ማመንጨት ይችላል። ድራይቭ ታይፑ 4 ዊል ድራይቭ የሚባል ሲሆን 6 ስፒድ አውቶማቲክ ትራንስሚሽን ተገጥሞለታል። ቶፕ ስፒዱ 195 ኪሎ ሜትር ፐር ሃወር መጓዝ ይችላል። በጭራሽ አትገምቱትም ይህንን መኪና ነው። እንግዲህ በ2019 የተመረተ መኪና ማለት ነው። በጣም ጸዴ የሚባል ስፒድ ነው ያለው። ምንም እንኳን ይህንን ስፒድ ይዛችሁ የኢትዮጵያ ምድር ላይ መንዳት ባትችሉ ማለት ነው። ዳይሜንሽኑን ስንመለከት 5320 ርዝመቱ ሲሆን ስፋቱ 2020 ነው። በጣም ሰፋ ያለ መኪና ነው። በአጠቃላይ ደግሞ ቁመቱ 1880 ሲሆን ከመሬት ያለው ከፍታ 265 ሚሊ ሜትር ነው። እስካሁን ከነገርኳችሁ መኪና በጣም የተሻለው መኪና ይህ መኪና ነው። እስከ 80,000 አካባቢ የተጓዘው መኪና የሚሸጥበትን ዋጋ ስነግራችሁ 10 ሚሊዮን 200 ሺህ አካባቢ እየተባለ ይገኛል። ይህ መኪና ሌላ ምነግራችሁ አለ ቶዮታ BZ4X ሎንግ ሬንጅ የሚባለው ነው። ይህ መኪና የ2024 ሞዴል ሲሆን ቶዮታ አምርቶት ሞዴሉ BZ4X ተብሏል። ፈርስት ጄኔሬሽን ሲሆን ትሪም ሌብሉ ደግሞ ማክስ ነው። ቦዲ ታይፑ ክሩዝ ኦቨር SUV EV የሚባል 5 ሰው መጫን የሚችል 160 ኪሎዋት ማለትም 214 HP ማመንጨት የሚችል ሲሆን ባትሪ ካፓሲቲው 72.8 ኪሎዋት ሃወር ነው። ሲንግል ሞተር ፍሮንት ዊል ድራይቭ ትሬን ያለው ሲሆን ትራንስሚሽኑ አውቶማቲክ ነው። 160 ኪሎ ሜትር ፐር ሃወር መጓዝ ይችላል። በአንድ ጊዜ ቻርጅ 615 ኪሎ ሜትር መጓዝ ይችላል። ርዝመቱ 4690 ሚሊ ሜትር፣ ስፋቱ 1850 ሚሊ ሜትር፣ ቁመቱ ደግሞ 1650 ነው። ቅድም እንደነገርኳችሁ 205 ሚሊ ሜትር ደግሞ ግራውንድ ክሊራንስ አለው። 16000 ኪሎ ሜትር የተጓዘው ደግሞ የሚሸጥበትን ዋጋ ስነግራችሁ 5 ሚሊዮን 250 ሺህ ብር እየተባለ ይገኛል።